መጽሐፍ ቅዱሶቻችሁን በትንቢተ ኤርምያስ ምዕራፍ 18 ላይ ታወጡና መጽሐፍ ቅዱሶቻችሁን በትንቢተ ኤርምያስ ምዕራፍ 18 ላይ ታወጡልኝና ከቁጥር 7 ጀምሮ ያለውን በጌታ በኢየሱስ ስም አነባዋለሁ። አብረን እናያለን። እንደዚህ ይላል በጌታ በኢየሱስ ስም ላንብቡ። ስለ ሕዝብ ስለ መንግስትም እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ፣ ስሙኝ በደም ስለ ሕዝብ ስለ መንግስት እነቅል አፈርስም አጠፋም ዘንድ በተናገርኩ ጊዜ ይህ ስለ እነርሱ የተናገርኩበት ሕዝብ ከክፋቱ ቢመለስ እኔ አደርግበት ዘንድ ካሰብኩት ክፉ ነገር እጸጸታለሁ። ከዛ ቁጥር 9 ላይ ምን ይላል? 18:9 ማለት ነው ኤርምያስ። ቁጥር 9 ላይ ምን ይላል? ስለ ሕዝብም ስለ መንግስትም እሰራውና እተክለው ዘንድ በተናገርኩ ጊዜ። አሁን ቁጥር 9 እሰራው እተክለው ዘንድ ነው። ቁጥር 7 ምንድነው የሚለው? አፈርስ አጠፋ ዘንድ ነው የሚለው። ይውልኝ በደንብ ቁጥር 7 እና ቁጥር 9 በተናገርኩ ጊዜና በፊቴ ክፉ ነገር ቢያደርግ ቃሌን ባይሰማ እኔ አደርግለት ዘንድ ስለተናገርኩት መልካም ነገር እጸጸታለሁ የሚል ሐሳብ አለ። ይህንን ሐሳብ ነው አብረን የምንካፈለው። ኢየሱስ ክርስቶስ ጌታ። ለምን መሰላችሁ? ዛሬ ማታ ይህንን የእግዚአብሔርን ሐሳብ አብረን የምንካፈለው በዚህ ዓመት የብዙ ሰዎች ኪዳን ይፈጸምበት ዓመት። አያዋጣኝ። ይሄ ዓመት የብዙ ሰዎች ኪዳን አካል የሚለብስበት ዓመት ነው። ይሄ ዓመት የብዙ ሰዎች ኪዳን አካል የሚለብስበት ዓመት ስለሆነ እኔና እናንተ ጋር ምንድነው መኖር ያለበት የሚለውን እግዚአብሔር በነቢዩ ኤርምያስ በኩል የተናገረው ዛሬ ማታ እንመለከታለን። ኢየሱስ ክርስቶስ ያድናል። በዚህ ስፍራ ባነበብነው ቃል ላይ ምንድነው የሚለው? ቁጥር 7 ላይ እንዳነበብነው እኔ እግዚአብሔር አለው ለነቢዩ ኤርምያስ፣ እኔ እግዚአብሔር ተናግሬ አፈርሳለሁ፣ እነቅላለሁ፣ እገለብጣለሁ ብዬ ተናግሬ። አይታችሁ ከሆነ በትንቢተ ኤርምያስ ምዕራፍ 1 ላይ እግዚአብሔር ለነቢዩ ኤርምያስ ምንድነው ያለው? ቃሌን ባፍላ እኑሬያለሁ፣ ታፈርሳለህ፣ ትነቅላለህ፣ ትገለብጣለህ ካለ በኋላ ትተክላለህ እያለ ደግሞ የሚሰራውን ነገር ለነቢዩ ኤርምያስ ነግሮታል። ገና ምዕራፍ 1 ላይ ሲጠራው ማለት ነው። አሁን በ18ኛው ምዕራፍ ላይ ደርሶ እግዚአብሔር ለነቢዩ ምን ይለዋል? እኔ አፈርሳለሁ እነቅላለሁ ብዬ ተናግሬ አፈርሳለሁ እነቅላለሁ ብዬ እንደተናገርኩ ላፈርስና ልነቅል ስመጣ አፈርሳቸዋለሁ እነቅላቸዋለሁ ያልኩት ሕዝብ ግን ቢመለስ ከዛ እኔ እነሱን ላፈርስበት፣ ልነቅልበት፣ ልገለብጥበት ካልኩበት ምክንያት ሕዝቡ ቢመለስ አለ እግዚአብሔር፣ ያንን ክፋት ቢተወው፣ ያንን አመጽ ቢተወው እኔ ምን እላለሁ አለ? እጸጸታለሁ። ላደርገው ካልኩት ክፉ ነገር እመለሳለሁ፣ እተወዋለሁ አለ እግዚአብሔር። ኢየሱስ ጌታ። ምን ማለት መሰላችሁ? እግዚአብሔር ነነዌን ተመለከተና አጠፋታለሁ፣ እነቅላታለሁ፣ እገለብጣታለሁ አለ። ነነዌን ለማጥፋት ለመገልበጥ እግዚአብሔር ነቢዩ ዮናስን ወዴት ላከው? ወደ ነነዌ ላከው ሊያፈርሳት። ከዛ እግዚአብሔር እዛ ከላከው በኋላ ነቢዩ ምንድነው ያለው? ትገለበጣላችኋል፣ ትጠፋላችሁ። እግዚአብሔር አጠፋችኋለሁ፣ እገለብጣችኋለሁ፣ እነቅላችኋለሁ ብሏል። ስለዚህ ትጠፋላችሁ፣ ትነቀላላችሁ፣ ትገለበጣላችሁ ብሎ ነገራቸው። በጣም የሚገርመው ግን እነሱ ያሳዩት ሪያክሽን ነው። ወዲያው የነነዌ ሕዝብ ከንጉሱ ጀምሮ በጠቅላላ ሕዝቡ ብቻ ሳይሆን እንስሳዎቻቸውን ጭምር ጨምረው ሳይፈቱ ለምግብ ሳያሰማሩ አመድ ለብሰው ማቅ ላይ ሆነው ንስሐ ገቡ። ከንጉሱ ጀምሮ እስከ እንስሳ ድረስ እንስሳ ጭምር ምግብ ከልክለው ምን አደረጉ? በቃ ማረን፣ ይቅር በለናል። እንደምታውቁት ነቢዩ ዮናስ ከፍታ ስፍራ ላይ ቁጭ ብሎ፣ ተራራ ላይ ቁጭ ብሎ ነነዌ ስትነቀል ስትገለበጥ መልእክቱ ሲፈጸም ለማየት ቁጭ ብሎ ነበረ።
ሲያይ ሲመለከት ነነዌ አጠፋም፣ አትገለበጥም፣ አትነቀልም። ተቆጣ፣ ተበሳጨ። እኔ መጀመሪያም ብዬ ነበረ አንተ ምሕረት ልታደርግ እንደምትችል አውቄ ነበረ፣ እኔ ሐሰተኛ ተባልኩ አይነት ነገር ነው የሚለው። እግዚአብሔር ግን እነቅላለሁ ብዬ አፈርሳለሁ ብዬ ሰው ሊፈርስ ሊነቀል ካለበት ምክንያት ከወጣ ከተመለሰ ፊቴን ከፈለገ ፊቱን ወደ እኔ ካዞረ እተወዋለሁ አለ። ከዛስ ለነነዌ ሕዝብ እግዚአብሔር ምን አደረገላቸው? ተወላቸው፣ ማራቸው፣ ተመለሰ። እግዚአብሔር ኢየሱስ ክርስቶስ ያድናል። አረ ሃሌሉያ! እግዚአብሔር የምህረት አምላክ ነው። ሲጩና እግዚአብሔር የምህረት አምላክ ነው በሉ። ሲድገሙና በሉ እግዚአብሔር የምህረት አምላክ ነው በሉ። ሃሌሉያ! ለምሳሌ እግዚአብሔር እንደዚህ ያደርግብሃለሁ፣ እቀጣሃለሁ፣ እበቀልሃለሁ፣ እንዲያርጋል እንዲያርገሻል ብሎ ተናግሮ ወይ ደግሞ አገሪቱ ላይ አምጻለችና እንዲያርጋለችና እንደዚህ ያደርጋለሁ ብሎ ህዝቡ ቢመለስ እግዚአብሔር ጋር ቢስማማ ያንን አመጽ ቢተው እግዚአብሔር ይተዋል። እግዚአብሔር የማይፈልገው እልህኛና በዚያው በአመጽ ውስጥ የሚቀጥለው ሰውዬ እንጂ እግዚአብሔር የሚመለሱትን ይቅር ይላል፣ ይመለሳል። ለዛ ነው መጽሐፍ ቅዱስ ምህረቱ የበዛ ነው ይሏል። ባለ ብዙ ምህረት ነው ይሏል እግዚአብሔር። ሃሌሉያ! እስቲ አጠገባችሁ ላለው ሰው እግዚአብሔር ባለ ብዙ ምህረት ነው በሉት። ሃሌሉያ! ስለዚህ ምን እያልኩ ነው? 2018 ላይ የእግዚአብሔር ኪዳን እንደ ቤተ ክርስቲያን፣ እንደ ክርስቲያኖች፣ እንደ ኢትዮጵያ ጭምር የሚፈጸምበት ስለሆነ ምናልባት በተለያየ ነገር ውስጥ ያላችሁ ሰዎች ካላችሁ፣ በተለያየ ድካም ውስጥ ያላችሁ፣ የሆነ ነገር ያሰራችሁ፣ በሆነ ነገር የተያዛችሁ፣ በሆነ ነገር ዘመናችሁ ምናምን እንትን ያለ ሰዎች ካላችሁ ይኸው እግዚአብሔር ዛሬ በመጀመሪያው ወር በመጀመሪያው ሳምንት እግዚአብሔር እድል ሰጥቷችኋል። ተመለሱ ይላችኋል። ምን ነው አሜን አትሉም እንዴ? እግዚአብሔር ተመለሱ ይላችኋል። እኔ እተወዋለሁ ተመለሱ ይላችኋል። እኔ ወደ ኪዳናችሁ መልሳችኋለሁ ተመለሱ ይላችኋል። ኢየሱስ ያድናል። የመጀመሪያው ይሄን አለ። ሁለተኛ ላይ ደግሞ እግዚአብሔር ቀጠለና ምን አለ? እኔ መልካም አደርጋለሁ፣ እተክላለሁ፣ እሰራለሁ ብዬ ከዛስ እሰራለሁ፣ እተክላለሁ፣ እገነባለሁ ብዬ ተናግር ሰዎች ግን የተናገርኳቸው ሰዎች ግን የተናገርኩለት ምድር ግን ከኪዳኔ ቢመለስ እኔ ላደርግለት ካለው ነገር ከገባውለት ኪዳን እምቢ ብሎ መንገዱን ትቶ ቢመለስ አለ እኔ ላደርግለት ከነበረው መልካም ነገር እመለሳለሁ አለ እግዚአብሔር። ስለ ኪዳን መታወቅ ያለበት ይሄ ነው። ዛሬ እግዚአብሔር እንድንሰማ የፈለገው ድምፅ፣ እንድንጠቀምበት የፈለገው ድምፅ ኢየሱስ ጌታ። አሁን ለምሳሌ እግዚአብሔር እንደ ግል ለአንድ ሰው ኪዳን ገብቶለት፣ እግዚአብሔር እንደ ቸርች ኪዳን ገብቶልን፣ እግዚአብሔር እንደ አገር ኪዳን ገብቶ ከዛ በኋላ እኛ ግን የሚጠበቅብንን ትተን የማይጠበቅብንን መንገድ ከጀመር እኛ ግን በእግዚአብሔር መንገድ ላይ መጓዙን ትተን በአመጻችን ልባችን እየጠነከረ ከሄደ እግዚአብሔር ከገባውት ኪዳን አደርገዋለሁ ካልኩት መልካም ነገር ምን እላለሁ አለ እመለሳለሁ። ተናግር አልነበር ተናግሬ ነበረ፣ ብላ አልነበር ብዬ ነበረ፣ እንደዚህ ፈጽማለሁ ብላ አልነበር እፈጽማለሁ ብዬ ነበር። እና ለምን ተውከው? እኔ አይደለም የተውኩት፣ እነሱ ናቸው ከኪዳን የወጡት ይላል። እነሱ ናቸው ከመስመር የወጡት ይላል ኢየሱስ ጌታ። እነሱ ናቸው የኪዳኑን ጎዳና ትተው የተሻገሩት ይላል እግዚአብሔር። ለምሳሌ እግዚአብሔር አምላክ ከግብፅ ምድር ያወጣውን ህዝቡን ከነዓን አስገባቸዋለሁ፣ ማርና ወተት የምታፈሰውን ምድር እሰጣቸዋለሁ አላቸው። የእውነቱን ነው እግዚአብሔር ያላቸው። የእውነቱን ነው እግዚአብሔር ኪዳን የገባላቸው፣ ቃል የገባላቸው። እንደተናገረው ደግሞ ትልልቅ ታምራት አድርጎ በፈርዖን ላይ ትልልቅ መቅሰፍት ጥሎ እግዚአብሔር አወጣቸው። ለዛው
በንስር ክንፍ ነው የሚለው ሰው በማይወጣበት አወጣቸው፣ ሰው ከማይወጣበት ጭምር አወጣቸው እግዚአብሔር። ሃሌሉያ። በነገራችን ላይ እግዚአብሔር ኪዳኑን ለመፈጸም ሰው ከማይወጣበት ያወጣናል። አሜን ነው። አይሰበርም ያለውን ነገር ከላያችን ላይ ይሰብረዋል። ይሄ አይመታም ያለውን ነገር ከላያችን ላይ ይመታዋል። ኢየሱስ ያድናል። ኃይለኛ ነው ብለን በላያችን ላይ የነገሰውን ነገር ያዋርደዋል። አረ ኢየሱስ ያድናል። እና ፈርዖንን የሚያክል እንደዚህ አይነት ሰራዊት ያለውን እግዚአብሔር ገነጣጥሎ መታው፣ አደቀቀ፣ ህዝቡን አወጣ። በነገራችን ላይ እግዚአብሔር ጠላቶቻችን አይከብዱትም። እግዚአብሔር የከበቡን እናጠፋቸዋለን፣ እንገላቸዋለን፣ እናስቆማቸዋለን የሚሉት አይከብዱትም። ኢየሱስ ክርስቶስ ያድናል። ፈርዖንንማ ያን ሁሉ ታምራት በላዩ ላይ አድርጎ ያን ሁሉ መክሰፍት አድርጎ መታና አወጣው ህዝቡ። ግንስ ህዝቡ ከወጣ በኋላ ግን ያን ሁሉ ታምራት ያየ ህዝብ በየደቂቃው ያጉረመርማል። ያን ሁሉ የእግዚአብሔር እጅ ያየ ህዝብ በየደቂቃው ከእግዚአብሔር ጋር ይጣላል፣ ከመሪው ከሙሴ ጋር ይጣላል። በየደቂቃው ጨረሻ ላይ እግዚአብሔር ይሄ ህዝብ አይገባም፣ ምድረ በዳ ላይ የሚወለዱት እነሱ ናቸው እንጂ የሚወርሱት አለ፣ ይሄኛው ህዝብ ግን አይወርስም አለ። ከዛስ 40 ዓመት እዛ አዞረና ሞተው እስኪያልቁ እግዚአብሔር ጠበቃቸው 40 ዓመት። ከዛ ሁሉ ሞቶ ከስር የተወለዱት ልጆች ብቻ አለ ከኢያሱና ከካሌብ በስተቀር ያንን ኪዳን የወረሰ አልነበረም በመካከላቸው። ለምን? ኢያሱ እንደምታውቁት ነው፣ ሙሴም እንደምታውቁት። ኢያሱ ያጠፉናል ጠላቶቻችን ትልቅ ናቸው ሲሉ ኖ ትልቅ አይደሉም እናጠፋቸዋለን አለ። እግዚአብሔር መልካም መንፈስ ያለው እሱ ብቻ ነው፣ እሱ ይወርሳል አለ። ኢያሱ ደግሞ ሙሴን ተክቶ የቀጠለ ነው። ከሁለቱ ውጭ ግን ሌላው በጠቅላላ ምድረ በዳ ላይ ሞቶ ከስር ምድረ በዳ ላይ የተወለዱት ልጆች ናቸው ከነዓንን የወረሱት። እግዚአብሔር ለምንድነው የተናገራቸውን መልካም ነገር ራሳቸው ያልወረሱት ሲባል እምቢ ብለው አምፀው ያዩትን የእግዚአብሔርን ክንድ አናስተናግድም ብለው። ኦኬ የመጽሐፉን ሐሳብ በዚህ መልክ ከነገርኳችሁ እንደ እግዚአብሔር ሰው በዚህ ላይ አንድ ምክር ልንገራችሁ። በዚህ ዓመት በጣም የብዙ ሰዎች ኪዳን አካል ይለብሳል። ሰምታችሁኛ? የብዙዎቻችን ኪዳን አካል ይለብሳል። ብዙዎቻችን ስለኛ የሰማነውን እናየዋለን። አሜን ነው። ልክ ኢዮብ እንዳለ መስማትንስ በጆሮዬ ሰምቼ ነበረ፣ መረጃ ነበረኝ፣ አሁን ግን አይኔ አየች እንዳለ። ሃሌሉያ። ልናገር እንደ እግዚአብሔር ሰው 2018 የማየት ዓመታችን ነው። ልድገመው፣ የማየት ዓመታችን ነው። ኦኬ የማየት ዓመታችን ስለሆነ ይሄ አሁን የተናገርኩትን ግን ከኔና ከናንተ እግዚአብሔር ይጠብቀዋል። የትኛው? ለምሳሌ ያለንበት የክፋት መንገድ ካለ እንድንመለስ፣ ኪዳኑን የሚመጥን ኑሮ እንድንኖር፣ እግዚአብሔርን የሚመጥን ኑሮ እንድንኖር፣ የሱን ህይወት የሚመስል ኑሮ እንድንኖር፣ ኪዳኑን መውረስ የሚችል አይነት ካራክተር እንዲኖረን። ኢየሱስ ጌታ። በነገራችን ላይ ምናልባት ለኪዳኑ እንደሚገባ ለመኖር የዘላለም ህይወት ላያሳጣን ይችላል። በምድር ላይ ግን የተነገሩን ነገሮች እንደሚገባ ካልሄድንባቸው እንደሚገባ ማየት ይቸግረናል። ኢየሱስ ጌታ ነው። ስለዚህ ይህንን ቃል ያዙ። 2018 ላይ እንደዚህ ቃል ካደረጋችሁ በትክክል በህይወታችሁ ላይ የእግዚአብሔር ኪዳን አካል ይለብሳል። ተግባብተናል? አጠገባችሁ ያለው ሰው ሰምተሃል በሉት። ተግባብተናል በሉት። ኪዳን ይፈጸማል በሉት። በዚሁ ዓመት ነው በሉት። የሚጠበቅብህን አድርግ በሉት። አድርግ። ዛሬ ማታ እግዚአብሔር እድል ሰጥቷል በሉት። ተስማምተናል? ለጌታ እልልታ ጭብጨባ። ኢየሱስ ያድናል። ሲበደም አሜን በሏ። ያው ከኪዳን ጋር እንደዚህ ትጨባበጣል። ይሄን አይቻል እንደዚህ ትጨባበጣል። ከሰማው ጋር እንደዚህ ትጨባበጣል። እና ኪዳኑን የሚመስል ምላሽ መስጠት። ሃሌሉያ።
እግዚአብሔር ለምሳሌ ባሌ ጠብቀኝ ብሎ በወሌ ቁጭ ካል ኪዳኑ አይደለም የታጠፈው፣ አንተ ነህ የታጠፍከው። ስፍራ ቀኝ። በነገራችን ላይ እግዚአብሔር አይለወጥም፣ አይቀየርም፣ ቃሉም አይታጠፍም። ታውቃላችኋል። ለምሳሌ አንተ ተንከራተ ወደ ቦታ ብትመለስ እግዚአብሔር ምን ይላል? ያ የዛሬ 20 ዓመት ያወራሃል ነገር ያወራሃል ድጋሚ። ለምን አይታጠፍም? ቃሉ ኪዳኑ ስለማይታጠፍ። እሺ አንድ ምሳሌ ብቻ ልንገራችሁና ከዛ እንጸልይ። ለምሳሌ እግዚአብሔር እሱን ነብይ ያረጋለሁ ቢለው ኦኬ። ከዛ እሱ ደግሞ እኔ እኮ ንግድ ወዳለሁ ምናምን እያለ መርካቶ ቢኖር ብሎ መርካቶ ይኖራል፣ ይነግዳል። እግዚአብሔር እየመጣ ነብይ ያረጋለሁ ይላል። እየመጣ ነብይ ያረጋለሁ ይላል። ሰውየው ያረጋ ነብይ ያረጋለሁ ይላል። ትልቅ ነው ሰውየው። ነብይ ያረጋለሁ ይላል። በቃ ያልቃል ዘመኑ። ከዛ ምን ይባል እንዴ ይህ ሰውዬ እሱና ከመርካቶ ከየት መውጣት አለበት? እሱ ከዛ የሱ ካልሆነው ስፍራ ማድረግ አለበት መውጣት። አንዳንድ ሰው ደግሞ ለምሳሌ እግዚአብሔር እንትን አረጋለሁ ሚኒስቴር አረጋለሁ ቢለው ከዛ ከ10 ክፍል ነው ትምህርት ያቋረጠ አልወድም ብሎ ከዛ ጌታ ተማሪ ነው አይማር ሚኒስቴር አረጋለሁ ይሏል። ዛሬ ሰውዬው ይኖራል 10 ክፍል ነው ይኖራል 10 ክፍል ነው ይኖራል 10 ሚኒስቴር ትሆናለህ እያለው ምንም ሚኒስቴር ሳይሆን ያረጃል። ለምን መማር ያለበት ማን ነው? ሰውየው። ለነግራችሁ የቆምኩት አንድ ነገር ነው። ኪዳናችሁን የሚመስል እርምጃ ጀምሩ። ኪዳናችሁን የሚመስል አሁን መስከረም አይደለም የመጀመሪያው ወር አይደለም የመጀመሪያው ሳምንት አይደል? ኪዳናችሁን የሚመስል እርምጃ ጀምሩ። ከዛስ በዚህ ዓመት ኪዳናችሁን ታዩታላችሁ። ሩቅ ዘመን እንዳይመስላችሁ፣ በዚህ ዓመት ኪዳናችሁን ታዩታላችሁ። ጌታ የተባረከው። እልልታ ጭብጨባ ስጡልኝ ለጌታ።